ይህ በርናባስ ሚኒስትሪ ነው። ዘወትር ሐሙስ ከ3 ሰዓት እስከ 4 ሰዓት እየተዘጋጀ የሚቀርብ ወንጌል ተኮር ፕሮግራማችን ከአሁን ሰዓት ጀምሮ በቀጥታ መተላለፍ ይጀምራል። ወንድማችን ወስን እግዚአብሔር ዘመንን አብዝቶ ይባርክ። በድጋሜ መቀጠል ትችላለህ። አሜን። ክብር ለእግዚአብሔር ይሁን። ይሰማል አይደል? በርኒ ድምጤ በደንብ ይሰማል ወንድማችን። አሜን። ቅዱሳን ሰላም ለእናንተ ይሁን። በዚህ ቴሌግራም ፕላትፎርም የገባችሁ ወንድሞችና እህቶቼ ዛሬ ቅድም በርኒ እንደተናገረው በተራራው ትምህርት ወይም ደግሞ ለእናንተ ሙመረብል እንዲሆንና በጣም ማስታወስ እንዲመቻችሁ የመንግስቱ ህገ መንግስት በሚል የእግዚአብሔር ልጅ ክርስቶስ ኢየሱስ በምድር ላይ በነበረበት ሰዓት ለመንግስቱ ልጆች ህግ በመንግስቱ ሲኖሩ እንዴት መውጣት እንዴት መግባትና የመንግስቱን እውነታ የአካሉን ህይወት ሲኖሩ በምን መልኩ መመላለስና መኖር እንደሚገባቸው ከተለያየ አንግል የተናገረበት ክፍል ነው። እጅግ ሰፊ ቢሆንም ግን በተቻለን መጠን በሶስት ትምህርት ክፍል ለማጠናቀቅ ጥረት አድርገናል። ሆኖም ግን ዋናው ትልቁ ነገር ቅዱሳን በዚህ ክፍል ውስጥ ያለውን እውነት እንድትቆዩበት በቃሉ ብርሃን በብዙ እንድትቀናበሩበት እንዲው ውስጣችሁን ለማነሳሳት በዚህ ክፍል ያለው ትሩዝ ምን እንደሆነ እንዲው በውስጥ ያለውን በርደን ለማካፈል እንጂ በእነዚህ በሶስት ሳምንት ትምህርት ነገሩ የሚጠናቀቅ አይደለም። ፈጠን እያልኩ እንደርኩ ይገባኛል። ስለዚህ ዛሬ የመጨረሻውን ክፍል እንመለከታለን። የመጨረሻው ክፍል እዚህ በፊት ስንናገር እንደነበረው በክፍል 1 ስንመለከት የነበረው የተራራው ስብከት የሚባለው ወይም ደግሞ የመንግስቱ ህገ መንግስት አንቀጽ 1 ነበር የተመለከትነው። እሱ አንቀጽ ዋናውና ወሳኙ ክፍል ነው። ምክንያቱም የደጋገምኩ ስናገርበት እንደነበረው እኔና እናንተ የእግዚአብሔር ልጅ ክርስቶስ ኢየሱስን ህይወቱን ስንካፈል ዝርያችሁ ተቀይሯል ብዬ ደጋግሜ ተናግሬያለሁ። አሁንም እሱን ማጽናት ፈልጋለሁ። ምክንያቱም እሱን ማየት ካልቻልነ በእግዚአብሔር መንግስት ውስጥ ያለውን እውነት አለመኖር እንቸገራለን። ምክንያቱም ጌታ እነሆ ህይወቱን አካፍሎ ባህሩን አካፍሎ እኔና እናንተን እነሆ ወደዚህ ወደ እግዚአብሔር መንግስት ሲያመጣና የተለየ መለኮታዊ የሆነው የህይወቱ ባህሪ ተካፋዮች ስለሆንን ያንን እውነት ካላወቅ ነው በዚህ ህይወት ነው አሁን ምንናወራው ነገር መኖርና መለማመድ የሚቻለው። ከዚህ ህይወት ውጪ በእግዚአብሔር መንግስት ውስጥ ያለውን ትሩዝና እውነት ሪያሊቲ መኖር አይቻልም። ስለዚህ እሱ የነገራችን ሁሉ ምንጭና ዋና ስለሆነ ልክ ጌታን ስንቀበል እነሆ ክርስቶስን እንደግል አዳኝ አድርገን ስናምን የዚህ ህይወት ተካፋዮች ሆነናል። ይህ ህይወትን አግኝቶናል። ይህ ህይወት ሲያገኝን ደግሞ መጽሐፍ ቅዱስ እንደሚል በተለያየ ክፍል ሲናገር እንደነበረው ከጨለማ ወደሚደነቀው ብርሃኑ ከዓለም እነሆ ወደ እግዚአብሔር መንግስት እነሆ የፈለስን ሰዎች ነን። ስለዚህ በዚህ መንግስት ውስጥ ስንኖር አንደኛው ትልቁ ዋናው አንቀጽ ኔቸራችን ምንድን እንደሚመስል ተነጋግረን ነበረ። ተፈጥሯችን ምንድነው? የእግዚአብሔር የመንግስቱ ልጆች ተፈጥሮ ምን ይመስላል? እሱን ተፈጥሮ ማወቅ ነው እንግዲህ ለብዙ ነገሮቻችን መፍትሄና ለብዙ ነገሮቻችን መልስ የሚሆኑት። በዚህ ክፍል ውስጥ 9 ንዑስ አንቀጽ አንስተን ተነጋግረን ነበረ። የተነጋገርነው በእነዚህ ክፍል ውስጥ 9 ንዑስ አንቀጽ ላይ የተነጋገርነው ዋናዎቹ አንደኛው በመንፈስ ድሆች ናቸው፣ አንቀጽ 1 ንዑስ አንቀጽ 1። ሁለተኛው ደግሞ የሚያዝኑ ናቸው፣ ባህሪያቸው ኔቸራቸው ተፈጥሯቸው እሱ ነው። የዋሆች ናቸው፣ ጽድቅን የሚራቡና የሚጠሙ ናቸው፣ የሚምሩ ናቸው፣ ልበ ንጹሃን ናቸው፣ የሚያስታርቁ ናቸው፣ ስለ ጽድቅ የሚሰደዱ ናቸው እያል እነዚህን 9 የመንግስቱ ልጆችን ተፈጥሮ ተነጋግረን ነበረ። ዋናና ወሳኞች እነሱ ስለነበሩ ስለዚህ ይህንን ክፍል የተመለከትነው በማቴዎስ ወንጌል ምዕራፍ 5 ከቁጥር 3 ጀምሮ እስከ 12 ድረስ ያለው ነገር አይተናል። ከዛ አንቀጽ 2 የዚህ የመንግስቱ ህገ መንግስት አንቀጽ 2 ኦኬ ይሄ ኔቸር ካለን የነገሮች ሁሉ ተጽዕኖ ፈጣሪነት የተፈጥሮ ጉዳይ ስለሆነ ማንኛውም ተጽዕኖ ፈጣሪ ከሚመነጨው ከኔቸሩ ነው ከተፈጥሮ ነው ብለን ስንነጋገር ይሄ ኔቸር ካለን ይሄ ተፈጥሮ ካለን እነዛም ያልተጠቀስናቸው 9 ኔቸሮቻችን ከሆኑ ባይ ዲፎልት ተጽዕኖ ፈጣሪዎች ነን። የት በምድር ላይ መጽሐፍ ቅዱስ እናንተ የምድር ጨው ናችሁ፣ እናንተ የዓለም ብርሃን ናችሁ ስለሚለን ቃሉ ይሄ የተጽዕኖ ፈጣሪነት ማንነት መምጫው መንገዱ የኔቸራችን ባህሪ ነው ብለን ባለፈው ሳምንት
አንደኛውን አንቀጽ ከተመለከትን በኋላ ሶስተኛው አንቀጽ ኦኬ ሌላው ደግሞ በዚህ ውስጥ ምን መለከተው በመንግስቱ ምንኖር ሰዎች በላቀ ህግ ምንኖር ሰዎች ነን ከፍ ባለ ህግ ምንኖር ሰዎች ነን ጌታ ኢየሱስ ክርስቶስ እኔ ነቢያትና ህግ ልሽር ሳይሆን ልፈጽም መጣሁ እንዳለ ጌታ የመጣው እነሆ የላቀ ህግና የላቀ ከፍ ባለ አፕሊፍትድ በሆነ ህይወት ውስጥ የምንኖር ሰዎች ስለሆነን በብሉይ ካለው ከፍ ያለ እነሆ ልቀት ውስጥ የምንኖር ህይወት ያለን ሰዎች ነን ከዛ አንዳንድ ነጥቦችን ተመልክተን አይተናልኝ ምን እያለ እኔ ግን እላችኋለሁ እንዲህ ሲባል ሰምታችኋል እኔ ግን እላችኋለሁ እያለ የብሉይን እየጠቀሰ እያጠበቀ እንደተናገረ ባለፈው ሳምንት እነሆ በአንቀጽ 3 እሱን ተመልክተናል አንቀጽ 4 ላይ የተመለከትነው ደግሞ በመንግስቱ ምንኖር ሰዎች ከቁጥር ምዕራፍ 6 ከቁጥር 1 እስከ 18 ድረስ የጽድቅን ስራ እንሰራለን የጽድቅን ስራ የምንሰራው ለመዳን ሳይሆን ስለዳን ነው የመንግስት ልጆች የጽድቅ ስራ ይሰራሉ ነገር ግን ይህን የጽድቅ ስራ እንዴት ይስሩት ብለን ነበር የተመለከትነው የጽድቅ ስራ የምንላቸው መስጠት መመጽወት መጾም መጸለይ እነዚህ የጽድቅ ስራዎች ናቸው እነዚህን የጽድቅ ስራዎች እንዴት ነው የመንግስት ልጆች ማድረግ ያለባቸው ምክንያቱም በዚህ ዘመን ባለው የክርስትና ህይወታችን አቢዩዝ የተደረጉ ወይም ሚስዩዝ የተደረጉ ጉዳዮች ናቸው ስንሰጥ እንዴት እንደምንሰጡላችሁ እናርቃለን እንቢልታ ካላስነፋን ካላስጨበጨብን በሰዎች ዘንድ ማይት ካልታየን መስጠት የሚቸግረን ሰዎች ነው ይሄ ደግሞ የመንግስት ልጆች ባህሪ አይደለም ትክክልም አይደለም ይህ ያለው የቤተክርስቲያን ሲስተም ይሄንን ነው የሚጋብዘው ሰዎች እንኳን ይሄንን በስውር መስጠትን እንዳንል ለማመድ ራሱ ሲስተሙ ያስጨበጨበን እንድንሰጥ የሚያደርግ ነገር ነው ጌታ ከዚህ ነገር ሊያወጣን ያስፈልጋል ምክንያቱም እንዋጋቸውን ተቀብለዋል ነው እንቢልታ ያስነፋን ከሰጠና አግንተናል በቃ ሰዎች እንዲያጨበጭቡልን የፈለግነው ተጨብጭቦልን ጨርሳል ከእግዚአብሔር ዘንድ ግን ነገር አይኖርንም ብለን አይተነበር ስንጾምም ስንጸልይም መጽሐፍ ቅዱስ በሚለው የጽድቅን ስራ እንድናደርግ በስውር ስለሚል መጽሐፍ ቅዱስ የሚለንን እውነት ይህንን የተራራው ስብከት የተነገረውን የሕገ መንግስቱን እውነታ ማድረግ አለብን ብለን ተመልክተናል ይህን የተመለከትነው ማቴዎስ ወንጌል ምዕራፍ 6 ቁጥር 1 እስከ 18 ነበር ዛሬ እንደ ጌታ ምህረትና ቸርነት የምንመለከተው የቀሩትን 3 አንቀጾች ናቸው አንደኛው አንቀጽ አሁን የምንመለከተው የመንግስቱ ልጆች በመድር ላይ ሲኖሩ ሌበር ያደርጋሉ ሀብት ያከማቻሉ ወይም ደግሞ ቁስ ነገሮች ይኖራቸዋል ምክንያቱም መጽሐፍ ቅዱስ እንደሚለው ክርስቲያን የመንግስቱ ልጆች እጅግ ዲሊጀንት ናቸው ሰራተኞች ናቸው ትጉዎች ናቸው ስንፍና ያላሸንፋቸው ናቸው ስለዚህ መጽሐፍ ቅዱስ እንደሚሉ ሽዳቱ ሌቨሪት የሚያሳዩን እነ ጳውሎስን ሐዋርያትም የሚያሳዩን they do it ሌበር የሚያደርጉ ናቸው በማለም ላይ የማይከብዱ ናቸው ነገር ግን ስንሰራ የምናገኘው ሀብት አለ የምናገኘው ቁስ አለ እንደ መንግስቱ ልጆች ሀብትን እንዴት አድርገን ነው ማኔጅ ማድረግ ያለብን እንዴት ነው ቁስን ነገር መያዝ ያለብን የሚለውን በማቴዎስ ወንጌል ምዕራፍ 6 ከቁጥር 19 እስከ 34 ድረስ ያለውን እንመለከታለን ይህ የሕገ መንግስቱ ወይም ደግሞ የመንግስቱ ሕገ መንግስት 5ኛው አንቀጽ ብየዋለሁ ስለዚህ በዚህ ክፍል ውስጥ ቅድም በርኔ በጸሎት ላይ የተናገረው ክፍል እንዳለ ሆኖ ማቴዎስ 6:19 ላይ እንዲህ ይላል ብልና ዝገት በማያበላሹት ሌቦችም ቆፍረው በማይሰርቁት በምድር ላይ ለራሳችሁ መዝገብን አትሰብስቡ ብልና ዝገት በሚያበላሹት ሌቦችም ቆፍረው በሚሰርቁት በምድር ላይ ለራሳችሁ መዝገብን አትሰብስቡ እዚህ ቦታ ላይ የተነገሩ ቁልፍ ነገሮች አሉ ምንድነው የሚለው አንደኛው ብል ሁለተኛው ዝገት ሶስተኛው ሌቦች ቆፍረው በሚያገኙት በዚህ ምድር ላይ ለራሳችሁ መዝገብ አትሰብስቡ ይላል ምንድነው ብል ምንድነው ሌባ ምንድነው ዝገት ሁላችንም ይህንን ቃል እናውቀዋለን ስለ ብል ስናስብ ብል ማለት የሳትራት ወይም ደግሞ በእንግሊዘኛው ሞዝ ማለት ነውና የሆነ ልብስ ተከማችቶ የሆነ ቦታ ሲቀመጥ የሆነ ነገር ያፈራና ልብሱን ይበትከዋል ይበላዋል at the same time ደግሞ እንደዚሁ የሆኑ ነገሮችን ስናስቀምጥ የሚዝጉ የሚበላሹ ሌላው ደግሞ ሌቦች ቆፍረው ወይም ደግሞ ሌቦች ሰርቀው የሚወስዱት ሀብት በምድር ላይ አታከማቹ ኦኬ ይሄ የመንግስቱ ልጆች አንዱ ሕገ መንግስት ነው የት እናከማቸው እንመጣበታለን እንዴት እናከማቸው እንመጣበታለን
ስለዚህ አታከማቹ ካለ ትክክለኛው መንገድ ምንድነው ታዲያ? ይሄንን አታርጉ ብሎናል። ምንድነው ማድረግ ያለብን ስንል በማቴዎስ ወንጌል ምዕራፍ 6 ቁጥር 20 ላይ እንዲህ የሚል ነገር እናያለን። ነገር ግን ይላል ብልም ዝገትም በማይበላ ሌቦችም በማይቆፍሩበትና በማይሰርቁት ዘንድ ለእናንተ በሰማይ መዝገብን ሰብስቡ። እዛ ተሰብስቡ ብሏል በምድር ላይ። ነገር ግን አለን መጡ ብልም ዝገትም በማይበላው ሌቦችም በማይቆፍሩበትና በማይሰርቁት ዘንድ ለእናንተ በሰማይ መዝገብን ሰብስቡ። እንዴት ነው በሰማይ መዝገብ መሰብሰብ ማለት? እንዴት ነው በሰማይ መዝገብ የምንሰበስበው? በመጽሐፍ ቅዱስ ውስጥ በማቴዎስ ወንጌል ምዕራፍ 19 ቁጥር 21 እንዲህ የሚል ቃል እንመለከታለን። ኢየሱስም ፍጹም ልትሆን ብትወድ አለ ሂድና ያለህን ሽጠህ ለድሆች ስጥ፣ መዝገብም በሰማይ ታገኛለህ፣ መጥተህም ትከተለኛለህ አለው። አንድ ጎልማሳ ሰው የዘላለምን ሕይወት እንዴት ማግኘት አለብኝ ብሎ ሲጠይቀው 10ቱን ትእዛዝ ነገረው። ይህን አድርግ አለው። ይህንማ ከልጅነቴ ጀምሬ አድርጌዋለሁ አለው። አሃ እንግዲህ አሳብ ፍጹም ልትሆን ብትወድ ሂድና ያለህን ሽጥ፣ ከዛስ ለድሆች ስጥ። ኦኬ በሰማይ ሀብት ማከማቸት ማለት ምን ማለት ነው ስንል ወንድሞችና እህቶቼ ለድሆች መስጠት ማለት ነው። በዚህ ክፍል ውስጥ ጌታ ኢየሱስ ክርስቶስ የተናገረው ይህንን ነው። ለድሆች ስጥ ካለ በኋላ መዝገብን በሰማይ ታገኛለህ። መዝገብ በሰማይ ማዘጋጀት ሚስጥሩ አንደኛው ለድሆች መስጠት ነው። የመንግስቱ ልጆች ባህሪያቸው መስጠት ነው፣ ማካፈል ነው። መጽሐፍ ቅዱስ እንዲህ ብሎ የሚያስተምረን ለድሆች መስጠት በሰማይ መዝገብን ማዘጋጀት ነው። ኦኬ ሌላው በሰማይ መዝገብን ማዘጋጃው መንገዱ ለችግረኞች መደገፍ ነው። ይህንንም በሐዋርያት ሥራ ምዕራፍ 4 ላይ እንዲህ የሚል ቃል እናያለን። በሐዋርያት ሥራ ምዕራፍ 4 ቁጥር 34 ላይ በመካከላቸው አንድ ስንኳ ችግረኛ አልነበረምና። ኦኬ በሐዋርያት መካከል አንድ ችግረኛ አልነበረም። ሐዋርያት በነበሩበት ዘመን መካከል በተከታዮቹ መካከል አንድ ችግረኛ አልነበረም። ለምን? መሬት ወይም ቤት ያላቸው ሁሉ እየሸጡ የተሸጠውንም ዋጋ ያመጡ ነበርና። ስለዚህ በሰማይ መዝገብ ማስቀመጥ ሁለተኛው ችግረኛን መርዳት ወይም ለችግረኛ መስጠት ማለት ነው። እንደዚሁ በተመሳሳይ በሐዋርያት ሥራ ምዕራፍ 11 ቁጥር 29 ላይ ደቀ መዛሙርትም እያንዳንዳቸው እንደ ችሎታቸው መጠን አውጥተው በይሁዳ ለሚኖሩት ወንድሞች እርዳታ ይልኩ ዘንድ ወሰኑ ይላል። ኦኬ አሁንም በዚህ ክፍል ውስጥ የምንመለከቱ በሐዋርያት ሥራ የነበሩትን ክርስቲያኖች ለወገኖቻቸው ለወንድሞቻቸው እርዳታ ድጋፍ ይልኩ ነበር ማለት ነው። ይህን ስናደርግ መጽሐፍ ቅዱስ እንደሚል በሰማይ መዝገብን የማዘጋጀት እውነታው መንገዱ ይህ እንደሆነ ያስረዳናል። በተመሳሳይ በሮሜ ምዕራፍ 15 ቁጥር 26 ላይ ሁላችንም እንደምናውቀው በሀገራችንም የተቋቋመው ድርጅት መቄዶንያ የሚባለው ከዛ የመጣ ነው። መቄዶንያና አካያ በኢየሩሳሌም ቅዱሳን መካከል ያሉትን ድሆች ይረዱ ዘንድ ወደዋልና ይላል። ስለዚህ መዝገብ በሰማይ ማዘጋጀት ማለት ጌታ በምድር ላይ አታድርጉ፣ ሌቦችና ዘራፊዎች በሚወስድ ብልና ዝገት በሚበላው በምድር ላይ ለእናንተ መዝገብ አታዘጋጁ፣ ነገር ግን ብልም ዝገትን በማይበላው ሌቦችን ቆፍሮ በማያገኙት በሰማይ ለእናንተ መዝገብን አዘጋጁ ይላል። በሰማይ መዝገብን የማዘጋጀት ሚስጥሩ አንዱ ለችግረኞች መስጠት፣ መርዳት፣ ለድሆች መስጠት እንደሆነ እንመለከታለን። ከዚህ በተጨማሪ ግን ለእግዚአብሔር ቤት አገልጋዮች ወይም ደግሞ ለጌታ አገልጋዮች መስጠት ወይም መርዳት ነው። እውነተኛ የሆኑ ኑሮና ትዳራቸውን ለሰጡ፣ በመንግስቱ ስራ ላይ ለተሰማሩ፣ እውነተኛ የሆኑ የተሰጡ ኑሮና ትዳራቸውን ለጌታ ይሰጡ ለነዚህ ለእግዚአብሔር ቤት አገልጋዮች መጽሐፍ ቅዱስ ይነግረናል። ምን ብሎ? በፊልጵስዩስ ምዕራፍ 4 እንዲህ ሲል እንመለከተዋለን።
16 ላይ በተሰሎንቄ እንኳን ሳለሁ ይላል ጳውሎስ አንድ ጊዜና ሁለት ጊዜ ያስፈልገኝን ሰዳችሁልኝ ነበርና በስሌታችሁ የሚበዛውን ፍሬ እንጂ ስጦታውን ፈላጊ አይደለሁም ይላል። ስለዚህ እነዚህ በፊልጵስዩስ የነበሩ ክርስቲያኖች ለነ ጳውሎስ ይህንን እርዳታ ይልኩላቸው ነበር፣ ይሰጧቸው ነበር። ስለዚህ ይሄ ስናደርግ እንደ መንግስቱ ልጆች ለድሃዎች፣ ለችግረኞች፣ ለእግዚአብሔር ቤት ላሉ አገልጋዮች እንስንሰጥ መጽሐፍ ቅዱስ እንደሚለን በሰማይ መዝገብን እያኖርን ነው። ስለዚህ የመንግስቱ ልጆች በመስጠት ዙሪያ ላይ እነዚህ ነገሮች እንዳሏቸው እንመለከታለን። ነገር ግን በጣም ከሚገርመው ነገር የልብና የመዝገብ ሁኔታ ወይም የልብና የሀብት ሁኔታ እንደተገናኘ እንመለከታለን። ቅድም በርኔ እንዳነበበው ማቴዎስ ወንጌል ምዕራፍ 6 ቁጥር 21 ላይ መዝገብን ባለበት ልብ ደግሞ በዚያ ይኖራል። ወንድሞቼና እህቶቼ ልባችን መኖሪያው መዝገባችን ባለበት ቦታ ነው። መዝገባችን ባለበት ልባችን ይያዛል፣ ልባችን ይታሰራል፣ ልባችን ይቆለፋል። ስለዚህ ለዛ ነው ጌታ ኢየሱስ ክርስቶስ በዚህ ከንቱና ጠፊ በሆነው ምድር ላይ መዝገብ አታስቀምጡ። ለምን? ልባችሁ በሱ ነው የሚታሰረው። ጠፊው ከሆነው አላፊ ከሆነው ጊዜያዊ ከሆነው ነገር ጋር ተይዞ እዛ ነው የሚጠፋው። ነገር ግን በሰማይ ብታደርጉትኝ ልባችሁ ደግሞ በሰማይ ይሆናል። ልባችሁ በዛ ይሆናል፣ መኖሪያ በዛ ይሆናል። ወንድሞቼና እህቶቼ የምንወደው ነገር ሁሉ ልባችንን ይቆጣጠረዋል። ይሄ በእግዚአብሔር ቤት ሆነን የምናየው ነገር ነው። ልባችን ምን ላይ ነው የታሰረው? ልባችን ምንድን ነው የያዘው? ለዚያ ነው ጌታ ኢየሱስ ክርስቶስ መንግስቱ ልጆች ሀብትን፣ ቁስን እንዴት አድርገን ማኔጅ እንዳለብን የሚነግረን ምክንያት ከዚህ ጠፊው ነገርና ምድራዊ ከሆነ ነገር ጋር እንዳንያያዝና ትርጉም ያጣ ሚኒንግለስ የሆነ ትርጉም የሌለው ህይወት እንዳንኖር፣ ሲምፕሊ የመውጣትና የመግባት ተጽዕኖ የማይፈጥር ህይወት እንዳንኖር፣ ከተፈጥሯችን የሆነ ህይወት እንዳንኖር እግዚአብሔር ስለሚፈልግ እግዚአብሔር ሲባርከን ሀብትን እንዴት አድርገን መያዝ እንዳለብን ይነግረናል። ምክንያቱም መጽሐፍ ቅዱስ ሀብት ወይም ንብረት ወይም ገንዘብ ሌላው አምላክ እንደሆነ ደጋግሞ ነግሮናል። ለሁለት ጌቶች መገዛት እንደማንችል መጽሐፍ ቅዱስ ነግሮናል። የእግዚአብሔር ቃል ነግሮናል። ለሁለት ጌቶች መገዛት አይቻልም። ወይ ለገንዘብ ወይም ለጌታ ነው መገዛት የሚቻለው። ስለዚህ ገንዘብ ላይ፣ ምድር ላይ፣ ቁስ ላይ ካተኮርነ ወንድሞቼ we lose it። በጣም ሉዝ ነው የምናደርገው። እግዚአብሔር እንዲታደገን ልመናይ ነው። እግዚአብሔር እንዲያድነን። ስለዚህ እንዴት ነው ታዲያ? ኦኬ ልባችን ባለበት መዝገባችን ይኖራል። መዝገባችን ባለበት ልባችን አለ። ስለዚህ ልባችን በሰማይ እንዲሆን መዝገባችን በሰማይ እንድናስቀምጥ መንገዱን ከተነገረና ይህንን ህይወታዊ ልምምድ እንዴት ነው ማምጣት የምንችለው ብለን ስናስብ ልባችን በሰማይ እንዲሆን የሚያግዙ ተግባራዊ ልምምዶች ውስጥ አንዱ ከራስ ወዳድነት ማምለጥ ነው። ከራስ ወዳድነት ስናመልጥ ልግሶች ነው የምንሆነው፣ ሰጪዎች ነው የምንሆነው፣ የልግስና ህይወት ነው የምንላበሰው። ነገር ግን ሰልፍ ሴንተርድ ከሆነ ራስ ወዳድ ከሆነ ከራስ ጋር የተጣበቀ ነገር ከሆነ ወንድሞቼ ለጋሶች መሆን አንችልም። በቃ እዚህ ምድር ላይ ታለቀ ነገር ነው የሚኖርና ስለራስ የምናስብ ሰዎች ነው የምንሆነው። ነገሮቻችን ከኛ ጋር ብቻ የተጣበቀ ነው የሚሆነው። ሀብትን ለግል ምቾት ብቻ የምንጠቀም ሰዎች ነው የምንሆነው። ያገኘነውን እግዚአብሔር ባረከንን ነገር ለራስ ትሬጀር፣ ለራስ ጥቅም ብቻ ነው የምናደርገው። ለእግዚአብሔር ዓላማ እንዳንጠቀም እንያዛለን። ወይ ለእግዚአብሔር ቅድም በተናገርነው በአግባብ ገንዘባችን እንዳንጠቀም ያደርገናል። ስለዚህ ከዚህ መዳኛው መንገድ በቁሳዊ ነገሮች ላይ አለማተኮር፣ ከማተኮር መራቅ። ምክንያቱም በዛ እንዳንያዝ እግዚአብሔር ሲባርከን የምንሰጥ፣ የምንለግስ፣ የምናካፍል ሰዎች ከሆነ መጽሐፍ ቅዱስ እንደሚለው መዝገባችን በሰማይ ይሆናል። በዚህ የተነሳ ልባችንን በሰማይ ይሆናል ማለት ነው። ያ ካልሆነ ከምድር ጋር የተጣበቀ ምድር የሚሸት ክርስቲያኖችን ነው፣ በእግዚአብሔር መንግስት ውስጥ ያለን ሰዎችን ነው፣ በቤተ ክርስቲያን ውስጥ ያለን ሰዎችን ነው። ነገር ግን የመንግስቱንና የአካሉን እውነታና ሪያሊቲ ተጽዕኖ የሚፈጥረውን ባለፈው የተመለከትነው ያንን ህይወት በእኔና በእናንተ ህይወት ውስጥ አይታይም፣ በእኔና በእናንተ ውስጥ አይገኝም።
ስለዚህ እግዚአብሔር ከዚህ ህይወት እንዲታደገን መንገዱ ይሄ ነው። እግዚአብሔር በባረከና በሰጠን ቁጥር እኔና እናንተ መንፈስ ቅዱስ በውስጣችን በሚመራው በሚያግዘን በሚረዳን በሚጠቁመን መንገድ ይህንን አግባብ ያለውን ስራ ስንሰራ መጽሐፍ ቅዱስ እንደሚል መዝገባችን በሰማይ ስለሚሆን ልባችንም በሰማይ ይሆናል ማለት ነው። ቅድም እንደተናገርኩት ማንንም ሰው ለሁለት ጌቶች ማገልገል አይቻልም። ወንድሞችና እኔና እናንተ የተጠራ ነው እግዚአብሔር ከጨለማ ወደሚደነቅ ብርሃን ያመጣን ከዚህ ክፉ ዓለም ያስመለጠን ለሱ ልንገዛ አይደለም ለእግዚአብሔር ልንገዛ እንጂ። ስለዚህ ለሁለት ጌቶች መገዛት ስለማይቻል መጽሐፍ ቅዱስ እንደሚል በማቴዎስ ወንጌል ምዕራፍ 6 ቁጥር 24 ለሁለት ጌቶች መገዛት የሚቻለው ማንም የለም፣ ወይም አንዱን ይጠላል ሁለተኛውን ይወዳል፣ ወይም ወደ አንዱ ይጠጋል ሁለተኛውን ይንቃል። እግዚአብሔርንና ገንዘብን ማገልገል አትችልም። ወንድሞቼ እህቶቼ ለሁለት ጌቶች መገዛት አይቻልም። ጌታ ገንዘብን ከመውደድ ይታደገን። ገንዘብን መውደድ የኃጢአት ሁሉ ስር ነው። መውደድ ያለብን ጌታን ነው። ማላቅ ያለብን ጌታን ነው። ማንገስ ያለብን ጌታን ነው። ገንዘብ፣ ቁስ፣ ምድራዊ ሀብት እኔና እናንተን እንዳይነግስብን እንዳይገዛን። ምክንያቱም እሱ ከሆነ የመንግስቱን እውነታና ሪያሊቲ የቤተክርስቲያንን የአካሉን እውነታና ህይወት ምንኖር ሰዎች አይደለም። የቤተክርስቲያን ህይወት የመንግስቱ ህይወት ወንድሞችና እህቶቼ ልንሄድበት ያለነው የአዲሲቱ ኢየሩሳሌም ቅድመ ቅምሻ ነው። ይህ የቤተክርስቲያን ህይወት በምድር የምንኖረው ህይወት እጅግ ጣፋጭ ነው። ልንሄድበት የምንለው ምንጠናቀቅበት ለዘላለም ከእግዚአብሔር ጋር የምንኖርበት የአዲሲቱ ኢየሩሳሌም ቅድመ ቅምሻዋ ቴስቱ በምድር ላይ የምንኖረው የቤተክርስቲያን ህይወት ነው። ነገር ግን ገንዘብን የምንወድ በቁስ ላይ ተያያዝን የተጠላለፍን ከሆነን ደስታችን ይርቃል። ክርስቶስን እንጆይ አናደርገውም፣ አንደሰተውም። አይደለም በቃ ነገራችን ተሳሰረን የሚሆነው። ስለዚህ ጌታ ከዚህ ነገር ሊታደገን ሊያድነን እኛም ቁርጠኞች ልንሆን ለዚህ ነገር ያስፈልገናል። ሌላው የምንመለከተው ስድስተኛውን አንቀጽ ነው። ስድስተኛው አንቀጽ ሰዎች ጋር ያለን ግንኙነት ከሰዎች ጋር የምንኖረው ኑሮ ምልልስ ምን ይመስላል? ማቴዎስ ወንጌል ምዕራፍ 7 ከቁጥር 1 እስከ 12 ያለውን እንመለከታለን። በዚህ ክፍል ውስጥ ረጅም ነው፣ እያለፍኩ ነው የምናገረው። እናንተ ይህን ክፍል ይዛችሁ እዛ ውስጥ እንድትቆዩ እንድታዩት በዛ ውስጥ ያለውን ትሩዝ እንድትካፈሉት አበረታታችኋለሁ። ለሰዎች ከሰዎች ጋር የሚኖረን ግንኙነት የመንግስቱ ልጆች የምንመራበት መርህ ምንድነው መሆን ያለበት? በመጽሐፍ ቅዱስ ውስጥ በዚህ ክፍል ውስጥ የምንመለከተው ማቴዎስ ወንጌል ምዕራፍ 7 ቁጥር 1 ላይ በተለይ ቁጥር 3 ላይ እንዲህ የሚል ነገር እናያለን። በወንድምህ አይን ያለውን ጉድፍ ስለምን ታያለህ? በአይንህ ግን ያለውን ምሰሶ ስለምን አትመለከትም? ብዙ ጊዜ ያው የመንግስቱ ልጆች ከቅዱሳንም ጋር ከወንድሞችና ከእህቶቻችን ጋር በቤተክርስቲያን ህይወት ደግሞም በተለያየ አጋጣሚ በአካባቢያችንና በስራ ቦታችን በተለያየ በምንወጣበትና በምንገባበት ከሰዎች ጋር እንኖራለን። በምንኖርበት ሰዓት ከሰዎች ጋራም ከቅዱሳንም ጋራ እንዴት ነው መኖር ያለብን ለሚለው የጌታ ቃል በምዕራፍ 7 ቁጥር 1 ጀምሮ እንዳንፈርድ የሰዎችን ጉድፍ እያየን ጀጅ እንዳናደርግ ፈራጆች እንዳንሆን የፈራጅነት ነገር በውስጣችን እንዳይኖር እግዚአብሔር ደጋግሞ ይነግረናል። እና በዚህ ክፍል ውስጥ ምን ብሎ ነው የሚነግረን? ቁጥር 3 ላይ ቁጥር 1 ላይ እንዳይፈረድባችሁ አትፍረዱ ይለናል። ብዙም ጊዜ የኔና የናንተ ባህሪ ራስን ከማየትና ራስ ያለውን ነገር ተመልክቶ በጌታ ፊት ራስን ይዞ ከመቅረብ ይልቅ በአብዛኛው የሚታየን ከራሳችን ወጠን የሌሎች ነገር ነው የሚታየን። እና ጌታ ምን አለ? በወንድም አይን ያለውን ጉድፍ በወንድሜና በእህቴ ላይ ያለ ትንሽ ነገር እያለ እኔ ግን የራሴ
ምሰሶ ያህል ትልቅ የሆነ ሂውጅ የሆነ ነገር በእኔ ውስጥ ተቀምጦ እሱን ሳላይ የወንድሜን እና የእህቴን ትንሽ ነገር እያየው ጀጅ መፍረድ የመንግስቱ ልጆች ባህሪ ይሄ ግን አይደለም። የመንግስቱ ልጆች ባህሪ ከዚህ የተለየ ባለፈውም ስንመለከት እንደተመለከት ነው ኔቸራቸው የምህረት የሚያደርግ ይቅር ባይ ያ ባህሪና ያ ማንነት የተላበሰ ነገር ነው ያላቸው። ራሳቸውን የሚያዩ ራስ ወዳዶች አልሆኑ የራሳቸውን ነገር የሚመለከቱ ናቸው። ነገር ግን ብዙውን ጊዜ የምናየው በልምምዳችን በህይወታችን የምናየው ብዙውን ጊዜ የምንፈርድ ሰዎች ከሆነ ከምንፈርድበት ሰው ይልቅ እኛ ጋር ያለው ነገር እጅግ የከፋ ነው፣ እጅግ ክፉ ነው፣ እጅግ ትልቅ ነው። ጌታም የሚለን እሱን ነው። በወንድም አይን ያለውን ጉድፍ ስለምን ታያለህ? በአይን ግን ያለውን ምሰሶ ስለምን አትመለከትም? በአብዛኛው ተፈጥሯዊ ማንነታችን የወደቀው አሮጌው ማንነታችን ኢሳዊ ማንነታችን ዝንባሌው መተቸትና መፍረድ ላይ ያተኩራል። ጌታ ምህረት ያደርግልን። ወንድሞቻችንን መተቸት፣ ወንድሞቻችንን መፍረድ፣ በእህቶቻችን ላይ መፍረድ፣ በፍርዶቻችን ላይ አፋችን መክፈት ይህ ዝንባሌ ያለው። ጌታ ግን ምን አለ? when you are living in the kingdom of God በእግዚአብሔር መንግስት ስትኖሩ እናንተ እሱ አይደለም መጀመሪያ ባንተ አይን ያለውን ምሰሶ እየው እሱን የገፍፈውን ትልቁን የገዘፈውን ነገር ስታወጣ በወንድም ያለውን ያን ነገር አጥርተ ማየት ትችላለህ። ነገር ግን እሱን ሳታይ ያንተን ማንነት ሳታይ የትን የወንድምህን ትንሽ ጉድፍ ነገር አንስተህ አትፍረድ። ምክንያቱም በቁጥር 2 ላይ በምትፈርድበት ፍርድ ይፈረድባቸዋልና በምትሰፍሩት መስፈሪያ ይሰፈርላቸዋልና ስለሚል። ስለዚህ ወንድሞቼ በሌሎች ላይ ስንፈርድ በእኛ ላይ እየፈረድን እንደሆነን ማወቅ በጣም አስፈላጊ ነው። ይህንን ክፍል ባለፈው በተለያየ መልኩ ስለተመለከትነው ብዙም አልቆይበትም። ነገር ግን የመንግስቱ ልጆች ተፈጥሮ የመንግስቱ ልጆች ኔቸር ግን ምህረትን የሚያደርጉ ኢቭን በወንድምና በእህቶቻቸው እንኳን ቢያዩ የሆነ ነገር በትህትና በፍቅር የሚያቀኑ በፍቅር የሚመልሱ የማይፈርዱ ናቸው። በመጽሐፍ ቅዱሳችን ውስጥ ለዚህ ክርስቶስ ኢየሱስ በምድር ላይ በስብዕና ህይወቱ በተመላለሰ ጊዜ ፈሪሳውያንና ሰዱቃውያን አንዲትን ዘማዊ ሴት በሱ ፊት ይዘው መጡ እና እነሱ ውስጥ ያለውን ትልቅ ምሰሶ አላዩትም። የታያቸው የልጅቱ ወይም የዛች ሴት ኃጢአት ነው። ይዘው መጡና በክርስቶስ ፊት እንዲህ ስታረጋየናት ሙሴ እንዲህ ተደረገ እንዲህ ይደረግ ይላል አንተ ምን ትላለህ አሉት። ይዘውት የመጡትኝ በህይወት ፊት መሆኑን አላወቁ። ህይወት በሆነው በጌታ ፊት ነው ያመጣው። ስለዚህ ጌታ ሁላችንም እንደምናውቀው ዝቅ አለና ወደ ምድር የሆነ ነገር እየጻፈ ከናንተ ኃጢአትን ያላደረገ የመጀመሪያውን ድንጋይ አንስቶ ይውገራት። ያኔ ሁሎችም ምንም መልስ አይመልሱ ተመልሰው ይሉ። ኢየሱስ ምን አላት? አንቺ ሴት ከሳሾችሽ ወዴት አሉ? አንዳቸውም የሉም። እንግዲያስ እኔም አልፈርድብሽም፣ ደግመሽ ግን ኃጢአትን አታድርጊ። this is our life ቅዱሳን፣ የኛ ህይወት ይሄ ነው። ሰዱቃውያንና ፈሪሳውያን በእነሱ አይን ያለውን ትልቁን ምሰሶ የግብዝነት ኃጢአት ክፋት አልታያቸውም። የታያቸው የዚች ሴት ኃጢአት ነው። ዛሬም በቤተክርስቲያን ህይወት ውስጥ ትልቁ ችግርና ፈተና ይሄ ነው። ጌታ ሊታደገን ያስፈልጋል። እኔና እናንተ ይህ መለኮት የሆነ የእግዚአብሔር ህይወት ኑሮና ህይወታችን የሆነው ክርስቶስ ህይወታችን ነው። ስለዚህ እኔና እናንተ በዚህ መርህና በዚህ ህይወታዊ ማንነት ነው መመላለስ ያለብን። በዚህ ማንነት ነው መውጣት መግባት ያለብን። በፈራጅነት መንፈስ ሳይሆን በማቅናት መንፈስ። የታመን አላት ደግመሽ ኃጢአትን አትስሪ፣ እኔም አልፈርድብሽም። ይህ ነው በቤተክርስቲያን ውስጥ ሊቀነቀን ሊነገር ልንኖረው የሚገባን ነገር። ለዚህ ወንድሞቼ እና እህቶቼ በማቴዎስ ወንጌል ምዕራፍ 7 ቁጥር 4 እስከ 5 ላይ እንዲህ የሚለውን ቃል በጣም አተኩረን ልናይ ያስፈልጋል። ወንድምህን
ከአይን ጉድፍ ላውጣ ፍቀድልኝ ትላለህ እና እነሆ ምሰሶ በራስህ አይን ውስጥ አለ። ግብዝ ሆይ አስቀድመህ ከአይንህ ምሰሶን አውጣ፣ ከዚያም በኋላ ከወንድምህ አይን ጉድፉን ታወጣ ዘንድ አጥርተህ ታያለህ። መጀመሪያ ራሳችንን ማየት ነው። ቅድም እንደተናገርኩት ጌታ ኢየሱስ ክርስቶስም የሚናገረው ይሄ ነው። ነገር ግን በእኛ አይን ውስጥ ያለ ምሰሶ እጅግ የከፋ ነገር እያለ በሌሎች ላይ እጅ መጠቆምና መፍረድ ግብዝነት ነው። ጌታ ከዚህ ህይወት ይታደገን። እኔ አይደለም መጽሐፍ ቅዱስ ነው የሚለው እንደዚህ። ግብዝ ሆይ ነው የሚለው። አስቀድመህ ከአይንህ ምሰሶን አውጣ፣ ከዚያ በኋላ ከወንድም አይን ጉድፉን ታወጣ ዘንድ አጥርተህ ታያለህ። ወንድሞቼ በመጀመሪያ ራሳችንን ማየት፣ በውስጣችን ያለውን የኛን ነገር ማስወገድ። እኛን የምናይ ከሆነ እኮ የኛ ማንነት በእግዚአብሔር ብርሃንና አይን እይታ የሚጋለጥ ከሆነ እኮ ወንድሞቼ አዛኞች ነው የምንሆነው። በምህረት አይን ሰዎችን የምናይ ሰዎች ነው የምንሆነው። ፈራጆች አንሆንም። የእግዚአብሔር ብርሃን በእኛ ላይ ሲያበራ በጌታ ፊት እነሆ ስንወድቅ እኔና እናንተ ትሁቶች እኮ ነው የምንሆነው። በወንድሞችና በእህቶች ላይ የምናየውን ነገር እኮ በፍቅር እያቀናን ወደ ህይወት ነው የምንመልሰው። ያ ካልሆነ ግን የኛ የማይታየን ግን ከሆነ ከሰዱቃውያንና ከፈሪሳውያን ከግብዞች ህይወት የተሻለ አይደለም። መጽሐፍ ቅዱስ ደግሞ እንደሚለን ጽድቃችን ከፈሪሳውያንና ከሰዱቃውያን ካልበለጠ መንግስተ ሰማያት መግባት አንችልም። እንዲህ ነው ያላቸው ደቀ መዛሙርቱ ጌታ ኢየሱስ። ጽድቃችሁ ከሰዱቃውያንና ከፈሪሳውያን ይበልጥ። በኑሮ በህይወት የሚገለጥ የጽድቅ ህይወት በእኔና በእናንተ ህይወት ውስጥ ያስፈልጋል። ጌታ ይመስገን። ሌላው በዚህ ክፍል ውስጥ በማቴዎስ ወንጌል ምዕራፍ 7 ቁጥር 6 ውስጥ ይህ በቅዱሳን መካከልና በሰዎች መካከል ስንመላለስ እኔና እናንተ መሆን የሚገባን እንዴት ማድረግ እንዳለብን፣ እንዴት የምህረት ልብ ሊኖር እንደሚገባ፣ ፈራጆች መሆን እንደሌለብን፣ መጀመሪያ ራሳችንን ነገር ማየት እንዳለብን የተናገረበትን ክፍል ነው ያየነው። ነገር ግን ደግሞ አሁንም በሰዎች መካከል ስንመላለስ የመንግስቱ ልጆች እንደመሆናችን ማቴዎስ ወንጌል ምዕራፍ 7 ቁጥር 6 ላይ እንዲህ የሚል ቃል አለ። እሱን በደንብ አትኩረን ማየትና መመልከት ያስፈልገናል። በእግራቸው እንዳይረግጡት ተመልሰውም እንዳይነክሷችሁ የተቀደሰውን ለውሾች አትስጡ፣ እንቆቻችሁንም በሪያዎች ፊት አትጣሉ። እኔና እናንተ የእግዚአብሔር የመንግስቱ ልጆች እንቁ ነገር በውስጣችን አለ። የከበረ ህይወት አለ። የከበረ ቃል አለ። የከበረ እግዚአብሔር እነሆ ቃል አለ። ያንን ወደ ሰዎች ስናስተላልፍና ስንነግር እንዴት ማድረግ እንዳለብን ጌታ ይነግረናል። ምክንያቱም አንዳንዴ የምንመለከተው በውስጣችን እንዲዘን አድርገን የጌታን ምሪትና የጌታን ፈቃድ ሳናይ ዝም ብለን ባገኘነው የከበረውን የእግዚአብሔር ነገር ስንጥል ስናራክስ እንታያለን። እና ሰዎች ጋር ስንኖር በቤተክርስቲያን ህይወትን ስንኖር ማድረግ ያለብን ነገር አሁንም ይናገራል። ለውሾች ለእሪያዎች የከበረውን እንቋችሁን አትጣሉ ይለናል። ይህ ምን ማለት ነው? መንፈሳዊ እውነትን በሚያዛቡት በሚያጣምሙት ሰዎች ላይ ጊዜ ማጥፋት አያስፈልግም። በእግዚአብሔር ነገር ላይ በሚዘብቱት ነገር ላይ ጊዜ ማጥፋት አያስፈልግም። ይሄ ሲሆን ምን ማድረግ ነው? በውሾችና በሪያዎች ላይ የከበረውን የእግዚአብሔርን ነገር መጣል ነው። ወንጌልን ለሰዎች ስንናገር በጌታ ምሪትና በጌታ መንፈስ በጌታ ስልጣናዊ ነገር ሆነን እንናገራለን። ማፌን ሲጀምሩ የእግዚአብሔር ነገር ማጣጣል ሲጀምሩ ማርከስ ሲጀምሩ ከነዚህ ሰዎች ጋራ በብዙም ቆይታ እንዲኖረን የእግዚአብሔር ቃል አይፈልግም። ስለዚህ እንቆቻችን በሪያዎች መካከልና በውሾች መካከል መጣል እንደሌለብን ወንድሞች፣ ምልልሳችን ምን ይመስላል? የከበረ ነገራችንን እንዴት ነው በአግባብ ቦታ ነው ወይ የምናስቀምጠው? በአግባብ ቦታ ነው ወይ የምንናገረው? የመንግስቱ ልጆች እውነትን በማካፈል ደረጃ አስተዋይ መሆን መቻል አለብን። የውስጣችንን ነገር እየተረዳን ከውስጥ ከመንፈሳችን ያለውን ነገር ዲዘርን እያደረግን እንቁ የሆነውን የእግዚአብሔርን ነገር መናገር አለብን። ያ ካልሆነ አንዳንዴ የከበረውን የእግዚአብሔርን ነገር እንዲህ ለውሾችና ደግሞ ለሪያዎች ነው ይረግጡታል ነው የሚለው መጽሐፍ ቅዱስ። ስለዚህ በዚህ ምሪት እንደ መንግስቱ ልጆች መውጣትና መግባት ይኖርብናል ማለት ነው፣ በአግባቡ በዚህ መልኩ እንድንመላለስ። ሌላው በጣም ወሳኙና በዚህ አንቀጽ ውስጥ ትልቁ ወሳኙ ወርቃማ ህጋችን በማቴዎስ ወንጌል ምዕራፍ 7 ቁጥር 12 ላይ
አንድ ቃል ይናገራል። ምን የሚል ቃል ነው የሚናገረው? እንግዲህ ሰዎች ያደርጉላችሁ የምትወዱትን ሁሉ እናንተ ደግሞ እንዲሁ አድርጉላቸው፣ ሕግም ነቢያትም ይህ ነውና ይላል። ወንድሞችና እህቶች ምንድነው የሚለው በዚህ ክፍል ውስጥ? ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተ ደግሞ እንዲሁ አድርጉላቸው። ከሰዎች ጋር ስንኖር፣ ከቅዱሳን ጋር ስንኖር፣ አማንያንም ይሁኑ የአማንያን ጋር ስንኖር መርሃችን መሆን ያለበት ሰዎች እንዲያደርጉልን የምንፈልገውን እሱን ያንኑ እኛም ደግሞ ለሰዎች ማድረግ አለብን። እኛም ማናደርገውን ነገር ሰዎች እንዲያደርጉልን መፈለግ የመንግስቱ ልጆች ባህሪ፣ የመንግስቱ ልጆች እነሆ ህይወት አይደለም። ምህረት ከፈለግን ምህረት አድራጊ መሆን አለብን። ፍቅር ከፈለግን ፍቅር ሰጪዎች መሆን መቻል አለብን። ክብር ከፈለግን ሰዎችን የምናከብር ሰዎች መሆን አለብን። ነገር ግን እኔና እናንተ እነዚህ ነገሮች ሳይኖሩን ለሰዎች ሳናደርግ ከሰዎችን የምንጠብቅ ከሆነ we are not the people of the kingdom። እግዚአብሔር ምህረት ያደርግልን። በአብዛኛው መልሳችን እኛ ሰዎች የሆነ ነገር እንዲያደርጉልን እንጂ እኛ ለሰዎች እኛ የምንፈልገውን ለማድረግ ውስጣችን ዝግጁ አይደለም። አሁን ባልኩት አግባብ ብዙ ጊዜ የምንፈልገው ሰዎች ለኛ እንዲያደርጉልን ነው። ነገር ግን ይህ ወርቃማ ሕግ ስለሆነ እግዚአብሔር በልባችሁ ውስጥ ይትከለው። ሰዎች ያደርጉላችሁ የምትወዱትን ሁሉ እናንተ ደግሞ እንዲሁ አድርጉላችሁ። ከሰዎች ጋር ስንኖር ጌታ ሆይ ይህ መርሃችን ይሁን። ከሰዎች ጋር ከቅዱሳን ጋር ስንኖር ይህ መርሃችን ይሁን። ነገር ግን ምልልሳችን ህይወታችን ሁላችንም ስለምናውቀው ብዙም ጊዜ ራስ ወዳዶች ስለሆነ ሰዎች ለኛ የሆነ ነገር እንዲያደርጉ እንጂ እኛ የምንፈልገውን ለሰዎች የማድረግ ዝግጁነት አናሳና ጥረት ያለ ይመስለኛል። ስለዚህ ጌታ ያለማምደን የመንግስቱ ልጆች ከሰዎች ጋር ሲኖሩ መርሃቸውና ምልልሳቸው ይህ መሆን አለበት። የመጨረሻው ፈጠን አድርጌ የሚጨርሰው የመንግስቱ ልጆች ኑሯቸውና አገልግሎታቸው ምንድነው የሚመስለው? ፈጠን አድርጌ እሄዳለሁ ሰዓት ስለጨረስን። ይህን ክፍል የምንመለከተው ቅዱሳን በማቴዎስ ወንጌል ምዕራፍ 7 ከቁጥር 13 እስከ 29 ድረስ ያለውን ክፍል ነው የምናየው። ምልልሳቸው ኑሯቸው እንደ መንግስቱ ልጆች ኑሯቸው ምንድነው የሚመስለው? አገልግሎታቸውስ ምንድነው መምሰል ያለበት? ይህን ክፍል በማቴዎስ ወንጌል ምዕራፍ 7 ቁጥር 13 ላይ ጌታ እንዲህ የሚለው ነገር አለ። በጠባቧ ደጅ ግቡ፣ ወደ ጥፋት የሚወስደው ደጅ ሰፊ መንገዱም ትልቅ ነውና ወደ እርሱም የሚገቡ ብዙዎች ናቸው። ቁጥር 14 ወደ ሕይወት የሚወስደው ደጅ የጠበበና መንገዱም የቀጠነ ነውና። ስለዚህ ክፍል ብዙም ማውራት መጽሐፍ ቅዱስ ምን ይላል? የተጠሩ ብዙዎች ናቸው። እኔና እናንተ ጥሪው ደርሶን ወደ እግዚአብሔር መንግስት የመጣን ሰዎች ነን። ጥሪው ደርሶን የመንግስቱ የአካሉ ህይወት ልምምድ ውስጥ የገባን ሰዎች ነን። ነገር ግን ደግሞ የተመረጡ ጥቂቶች ናቸው። ወንድሞቼ ከተጠራን ከመጣን በኋላ በእግዚአብሔር የመንግስቱ ህይወት ውስጥ ስንኖር ምልልሳችን መንገዳችን ምንድነው የሚመስለው? በሰፊው መንገድ ነው የምንሄደው ወይስ በጠባቡ? ራሳችንን ገድበን እኔነታችንን ገድበን የመስቀሉን ህይወት እየተለማመድን የመስቀሉ ህይወት በእኔና በእናንተ ህይወት ውስጥ ኦፕሬት እንዲያደርግ እየፈቀድን እየገደብነው የትንሣኤውን ህይወት ለመኖር የምንናፍቅ ሰዎች ነን ወይስ የመስቀሉን ህይወት እየዘለን እያመለጥነው እየተውነው የመስቀሉን ህይወት ከመለማመድ ውጪ በሆነ መልኩ በተፈቀደ በሰፊው መንገድ የምንወጣና የምንገባ ነው ህይወት ነው ወይ ያለን? ቃሉ እንደዚህ ነው የሚለን። ወደ ህይወት የሚወስደው ደጅ ጠባብ ነው። ምን ማለት ነው? ጠባብ ነው፣ እንደፈለገ የሚያፋንን አይደለም። የኔና የናንተን ማንነት ተርሚኔት የሚያደርግ ነው። የመስቀሉን ህይወት የሚለማመድ ህይወት ነው። ለዛ ነው ጌታ ኢየሱስ ክርስቶስ ሊከተለኝ የሚወድ ራሱን ይካድ
መስቀሉን ተሸክሞ ዕለት ዕለት ይከተለኝ ሲል አንደኛው ትልቁ ነገር የአካሉ ጠላት የቤተክርስቲያን ጠላት የሆነው እኔነት መካድ አለበት። ሰው እኔነትን ሰልፍን ይዞ ክርስቶስ መከተል አይችልም። እኔነትንና ሰልፍን ይዞ የሚከተል ከሆነ በሰፊው መንገድ የሚሄድ ሰው ነው። ራሱን ክዶ ሲከተል አንዳንዴ በኑሮ ውጣ ውረድ ይህ የወደቀው የሞተው ማንነታችን እንደገና ሊያንሰራራ ሲፈልግ ተርሚኔት የሚያደርገው የሚያቆመው መስቀል ደግሞ ተሸክሞ ይከተለኝ አለ ጌታ። ራሱን ይካድ ኦኬ፣ ራሱን ክዶ እየተከተለኝ ሲመጣ በኑሮ ውጣ ውረድ ውስጥ እንኳን ያ የሞተው ማንነት ህይወት እየዘራ ቢነሳበት የጣለውን ነገር እያነሳ ቢነሳበት ተርሚኔት እንዲያደርገው እንዲያቆመው የመስቀሉ ህይወት ይለማመድ። ኦ ጌታ ኢየሱስ ወንድሞችና እህቶቼ ይህ መርህ ነው። የክርስትናን ህይወት ስንከተል በጠባቡ መንገድ ለመሄድ ራስን መካድ መስቀሉን ተሸክሞ መከተል በጣም አስፈላጊ ነገር ነው። እሱ ነው ወደ ትንሣኤ ህይወት የሚያገባን። እሱ ነው ወደ እግዚአብሔር መንግስት ህይወት የሚያገባን። እሱ ነው ወደ ዘላለም ህይወት የሚያገባን። ስለዚህ የመንግስት ልጆች በምድር ላይ ሲመላለሱ መሆን ያለባቸው ነገር ምልልሳቸው ጠባቡን መንገድ ነው። ወንድሞችና እህቶቼ በሰፊው መንገድ እንደፈለግን ለዚህ ለወደቀው ማንነታችን ለነፍሳችን መረን እየለቀቅን ጌታ ኢየሱስ ክርስቶስ ነፍሱን የሚወድ ያጠፋታል፣ ነፍሱን ስለኔ የሚያጠፋት ግን ያገኛታል። ወንድሞቼ ነፍስን መውደድ ማለት ነፍስ የምትፈልገውን ነገር መስጠት ማለት ነው። ነፍስ የምትፈልገውን ነገር መፍቀድ ማለት ነው። ነፍስ ወደምትፈልገው ነገር አብሮ አዘንብሎ መሄድ ማለት ነው። ያ ማለት ሰፊውን መንገድ መርጦ መሄድ ማለት ነው። መዝናናት ስትፈልግ፣ ትሬጀር ስትፈልግ፣ የፈለገውን ነገር ስትፈልግ እሱንን መስጠት ማለት ሰፊውን መንገድ መርጦ መሄድ። መጽሐፍ ቅዱስ ነፍሱን የሚወድ ያጠፋታል፣ ነፍሱን ስለኔ ግን የሚያጠፋት ያገኛታል። ነፍሱን ግን መስቀል ላይ እያስቀመጠ እያረቀ የገደበ ጌታን ብቻ እየናፈቀው ወደ ጌታ የሚመጣ እሱ ያገኛታል። ወንድሞችና እህቶቼ የመንግስቱ ህይወት የጠባቡ መንገድ የጠባቧን በር የጠባቧን መንገድ ይዞ የመሄድ ጉዳይ ነው። በዚህ ምድር ላይ ስንመላለስ ኑሯችን ምንድን ነው የሚመስለው? ወደ እግዚአብሔር መንግስት ወደ እግዚአብሔር ቤት ወደ ቤተክርስቲያን ህይወት መጠን ምልልሳችን ምንድን ነው የሚመስለው? ኑሯችን ምንድን ነው የሚመስለው? ኑሯችን በምን ሁኔታ ነው ያለው? በማለዳ ተነስቶ ከመጸለይ ይልቅ እንቅልፍን ምንወድነን? ጌታን ከመናፈቅና ከቅዱሳን ጋር ህብረት ከማድረግ ይልቅ ሳሙኤል ሄደን ነፍሳችንን ለማስደሰት ምንናፍቅ ሰዎች ነን? ስሙ ክርስቲያን ተብለን እሁድን ብቻ እየጠበቅን እየመጣን ሌላውን ቀን እንደፈለግን እየፋነን የምንኖር ምንም አይነት ስለ ጌታ ጥማትና ረሃብ የሌለን ህይወት የምንኖር ሰዎች ነን? እሱ ከሆነ እየከሰን ነው። የመንግስት ልጆች እነሱ አይደሉም። የመንግስት ልጆችን ሪያሊቲና እውነት የሚኖሩ ሰዎች እንደሱ አይደሉም። የጠባቡን መንገድ እነሆ የሚመርጡ የሚሄዱ ሰዎች ናቸው። ቅዱሳን ለዚህ እንዲህ አይነት ህይወት የሚኖሩ ሰዎች በዚህ አይነት ህይወት ውስጥ የሚወጡና የሚገቡ ሰዎች በማቴዎስ ወንጌል ምዕራፍ 7 ከቁጥር 24 እስከ 27 ባለው ክፍል ውስጥ ያለውን እውነታ ይኖሩታል። ቁጥር 24 ላይ እንዲህ ይላል፣ ቃሌን ሰምቶ የሚያደርገው ሁሉ ቤቱን በአለት ላይ የሰራ ልባም ሰው ይመስላል። ይህ ልባም ሰው በቁጥር 25 ላይ ዝናብም ወረደ፣ ነፋስም መጣ፣ ነፋስም ነፈሰ፣ ያንን ቤት ገፋው፣ በአለት ላይ ስለቆመ ስለተመሰረተ አልወደቀም። እኔና እናንተ የእግዚአብሔርን መለኮታዊ ቃል የእግዚአብሔርን መለኮታዊ ነገር ምን ሰምተንም በቃሉ ምንቀናበር በቃሉ ምንኖር ከሆነ ኑሮና አገልግሎታችን ህይወታችን በአለቱ ላይ እየተመሰረተ ነው የሚሆነው። በአለቱ ላይ እየቆመ ነው የሚሆነው። ባለፈው በሳምንት 2 ላይ ስንማማር በዚህ መሰረት ላይ አንዳንዱ በወርቅ አንዳንዱ በብር አንዳንዱ በእምነበረድ ያደርጋል፣ ሌላው ደግሞ በገለባ በእንጨት በእሳር ይሰራል። አንድ ቀን ፈተና ሲመጣ እሳቱ ሲመጣ በገለባና
በእሳት እንጨት የተሰራ ነገሩ አመድ ሲሆን በወርቅ በብር በከበረ ድንጋይ በመሰረቱ ላይ በአለቱ ላይ በክርስቶስ ላይ የገነባ በአካሉ ህይወት ውስጥ የተገነባ በዚህ ማንነት የኖረ ሰው እጅግ የከበረ ማንነት ይኖረዋል። በዚህ ምድር ላይ ስንኖር የኔና የናንተ አገልግሎት በምን ላይ የተገነባ ነው? በወርቅ ወርቅ ማለት የእግዚአብሔርን ክብር የሚያሳይ ነው። ብር ማለት የክርስቶስን ቤዛነት የሚያመለክት ነው። የከበረው ድንጋይ የመንፈስ ቅዱስን ማንነት የሚያሳይ ነው። እነዚህ ስሉሱ አምላክ ነው በእኔና በእናንተ ህይወት ውስጥ በምንኖርበት በምናገለግልበት በምንወጣበት የሚታየው እሱ ነው ወይ የሚገለጠው? ወይስ የማስጨብጨብ ለሰዎች ይታይ በሰዎች ዘንድ የመክበር በሰዎች ዘንድ የሚታይ ሰው የሚሸት ገለባው ሳሩ እንጨቱ ሰው የሚሸት በተፈጥሯዊ ማንነታችን የምንሮጥ የምናገለግለው ፐርፎርም የምናደርገው ጌታ የማይታይበት ጌታ ያልከበረበት ጌታ ያልነገሰበት እኔና እናንተ የታየንበት እሱ አገልግሎት ከንቱ ነው። ነገር ግን እኔና እናንተ ተሰውረን እኔና እናንተ ለእግዚአብሔር ክብር ሰጠን ጌታ ብቻ በእኔና በእናንተ ህይወት ውስጥ የሚታይበት አገልግሎት ጌታ ብቻ የሚገለጥበት ማንነት እሱ እግዚአብሔር የሚደሰትበት አገልግሎት ነው። ስለዚህ የመንግስቱ ልጆች ኑሯቸውና አገልግሎታቸው ህይወታቸው በዚህ በመጽሐፍ ቅዱስ በተገለጸው እውነታ ውስጥ መሆን ይገባበታል። ስለዚህ ወንድሞች እናቶች ላለፉት 3 ሳምንት በዚህ በተራራው ስብከት ማቴዎስ ወንጌል ምዕራፍ 5 6 7 በጣም ስለፈጠንኩ በጣም መነካት የሚገባቸውን ነገር ከጊዜ አንፃር ስላልነካው ፍሬሙንና ነገሩን ከተነገረ እናንተ ቅዱሳን በዚህ ክፍል ውስጥ ብትቆዩና በጸሎት ብትቆዩ እግዚአብሔር በዚህ ቃል ውስጥ ቢያቀናብራችሁ በእውነት የአካሉን ሪያሊቲ የመንግስቱን እውነታ ትኖሩታላችሁ። በማቴዎስ ወንጌል 5 6 7 ጌታ ኢየሱስ ክርስቶስ የተናገረው የመንግስቱን እውነታ ወይም ሪያሊቲን ያሳየን። ደግሞ የመንግስቱን ወይም ደግሞ የቤተክርስቲያን ገጽታ ማቴዎስ ወንጌል 13 ላይ እናገኘዋለን። የዘመኗ ቤተክርስቲያን ገጽታዋ ምን እንደሚመስል እዛ ላይ እናያለን። ማቴዎስ ወንጌል ምዕራፍ 24 እና 25 የመንግስቱ ማኒፌስቴሽን ወይ መገለጥ እናያለን። እዚህ የመንግስቱን እውነታ የተለማመድን ሰዎች ማቴዎስ ወንጌል ምዕራፍ 24 እና 25 ላይ ያለው የመገለጥ ማንነት ላይ እንደ አምስቱ ቆነጃጅቶች መብራታችንን እያበራን የምንገኝ እሱ ሲገለጥ ሙሽራው ጋራ የበጉ ሰርግ የምንገኝ ደግሞ እንደነዛ ባሪያዎች መክሊት ሰጧቸው ለአንዱ 5 ለአንዱ 2 ለአንዱ 1 ሰጥቶ ሄደ። ተመልሶ ንጉሱ ሩቅ አገር ቆይቶስ መጥቶ ሲጠይቃቸው 5 የሰጠው እጥፍ አድርጎ 2 የሰጠው እጥፍ አድርጎ 1 የሰጠው ቀብሮ አገኘው። ወንድሞቼ የመንግስቱ መገለጥ ወይም ማኒፌስቴሽን ሲመጣ በዚህ በአካሉ ሪያሊቲ በዚህ በመንግስቱ እውነታ ውስጥ አሁን በተነጋገርነው ማቴዎስ 5 6 7 እነሱ ነገሮች ወርሰውን በሱ ማንነት ካልተቀናበር በመንግስቱ ማኒፌስቴሽን ውስጥ ድል ፈንታችን ጥርስ ማፋጨት እግዚአብሔር የማይከብርበት እግዚአብሔር ምናፍርበት ለሽልማት ማንበቃበት አይነት ህይወት ነው የሚገጥመን። ጌታ አብዝቶ ይታደገን። እነዚህን ክፍሎች ቆዩባቸው። አሁን የጠቀስኩትን ማቴዎስ ወንጌልን 24 እና 25 ነው የሚባቸው እነዚህን 5 6 7ንም ሪያሊቲውን ቆዩባቸው። በዚህ የተነሳ እግዚአብሔር አስደናቂ ነገር በህይወታችን ያደርጋል ብዬ አምናለሁ። ስለነበረን ጊዜ ወንድሞች በዚህ ሰዓትና በዚህ ሰዓት ይህንን ለመስማት ተከፍታችሁ ስለመጣችሁ እግዚአብሔር ስላገዛችሁ ስለረዳችሁ እኔንም እግዚአብሔር ይህንን ቃል ሸክሜን በውስጥ ያለውን ነገር እንድናገር ስላገዘኝና ስለረዳኝ የረዳኝን እግዚአብሔርን አመሰግናለሁ። እግዚአብሔር አብዝቶ ይባርካችሁ። ጨርሻለሁ ወንድሞቼ እናቶች። ወንድማችን ወሰኑ አማረ ከባህር ዳር ህይወት ብርሃን ሮቦት አጥቢያ ቤተክርስቲያን እግዚአብሔር ዘመንን አብዝቶ ይባርክ። በጣም እጅግ አስደናቂ ትምህርት ነው።